የሀብት 7 ህጎች። ቤተሰቦች እንዴት ናችሁ? ዛሬ ደስ በሚል ሐሳብ ተገናኝተናል። ስለ ጨዋታው ሳታውቅ ጨዋታውን ማሸነፍ በጣም ከባድ ነው። ሀብት መገንባት ራሱ እንደ ማንኛውም ጨዋታ ፓተርን አለው፣ መንገድ አለው፣ የመጫወቻ ህግ አለው። ህጉን ማወቅ የማሸነፍ ዕድልህን ያሰፋዋል። ሀብትን በመተርጎም እንጀምር። ሀብት ማለት ተቀማጭ ገንዘብ ወይ ደግሞ ወደ ገንዘብ ሊለወጥ የሚችል ንብረት ማለት ነው። ያው ንብረቱ ቤት ይሆናል፣ መኪና ይሆናል፣ ድርጅት ይሆናል። እነዚህ ነገሮች በሙሉ ተጠራቅመው ግን አንድ ነገር ነው የሚሰጡ፣ ነፃነት። ነፃነት ማለት የምትፈልገውን ነገር በምትፈልገው ጊዜ መስራት፣ ካልፈለክ ደግሞ አለመስራት ማለት ነው። በአጭሩ ሀብታም ከሆንክ ደስ የማይልህን ሥራ አትሰራም፣ ጫና የለብህም። መቼም ሰው የማይወደውን ሥራ የሚሠራው እኮ ለጽድቅ አይደለም፣ ገንዘብ ለማግኘት ነው። በቂ ገንዘብ ካለህ የማትፈልገውን አትሰራም ማለት ነው። ሀብት የመገንባት ጨዋታ ፍጻሜው ነፃነት ማግኘት ነው። ይህን ካሳካ በኋላ ገንዘብ መሰብሰብ የቁጥር ጨዋታ ነው። ቅንጦት፣ ክብር፣ ፓወር ትገዛበታለህ እንጂ ከነፃነት በኋላ ትልቅ ነገር የለም። አሁን ታዲያ መሰረታዊ የሚባሉ ቢያንስ የገንዘብ ነፃነት ሊሰጡን የሚችሉ የሀብት ህጎችን አወራችኋለሁ። እነዚህ ህጎች መጀመሪያ እኔን ራሱ ጠቅመውኛል። ለዛ ነው ማካፍላችሁ። አንዳንዶቹን ስትሰሙ ልትገረሙ ትችላላችሁ። አንዳንዶቹን አይ ድሮም አውቀው ነበር፣ ምኑ ነው አዲስ ታዲያ ልትሉ ትችላላችሁ። አንዳንዶቹ ደግሞ ከዚህ በፊት ከምታውቋቸው ተቃራኒ ሊሆኑ ይችላል። ዋናው ነጥብ የገንዘብ አመለካከታችንን መቀየራችንና አንድም ይሁን ሁለት የወደድነውን ህግ አሁን ከማወራችሁ ውስጥ መርጠን መተግበራችን ነው። አብራችሁ የመጀመሪያው የገንዘብ ህግ፣ ገንዘብ አዲስ ጸባይ አይፈጥርም፣ ያለውን ግን ያጋንናል። ምን መሰላችሁ? ገንዘብ እንደ አጉሊ መነጽር ነው። አጉሊ መነጽር ትልቁ ዓላማው የምታየውን ነገር ማጋነን፣ ማተለቅ፣ አጉልቶ ማሳየት ነው። አየህ፣ ገንዘብ ሲመጣ ከዚህ በፊት የነበረው ጸባይ እንደውም ይብሳል። በፊት ትንሽ ገንዘብ እያለ አጥፊ ከሆንክ ገንዘብ ሲመጣም ይበልጥ ነው የምታጠፋው። አየህ፣ አሁን ነው መስተካከል ያለብህ። አይ እኔ ገንዘቡን ሳገኝ እስተካከላለሁ የሚባል ነገር የለም። ገንዘብ ሳይኖርህ ሰፈርህ ፒያሳ፣ ቦሌ 22 እየሄድክ የምትጠጣ የምትዝናና ከሆነ ትንሽ ገንዘብ ስትይዝ ዱባይ፣ ቱርክ ሄደህ ትጠጣለህ። ቦታ ትቀይራለህ እንጂ ጸባይህ አይቀየርም። አየህ፣ ገንዘብ ትንሽ እያለህ ለቤተ ክርስቲያን መባ ወይ አስራት ካልሰጠህ፣ ለመስጂድ መባ ካላወጣ ነገ በጣም ብዙ ሲኖርህም አትሰጥም። ገንዘብ ሲመጣ የሚቀየር ማንነት የለም። እንደውም ያለህ ማንነት ገኖ ነው የሚወጣው። ስለዚህ አሁን ተቀየር። አሁን ገንዘቡን ማስቀመጥ ጀምር። አሁን ወጪ ቀንስ። አሁን አስራቱን፣ መባውን፣ ዘካውን አውጣ። አሁን ተስተካከል። በትንሹ ካልታመግ ሁሌ እንደምንለው በትልቁ አትሾም፣ በትልቁ አትታመን። ሁለተኛው የገንዘብ ህግ፣ ገንዘብ ከማውጣትህ በፊት ጊዜህን አውጣ። ወርቃማ ህግ ነው። አንዳንድ ሰው እንደዚህ ይላል፣ እኔ እኮ ጥሩ መነሻ ቢኖረኝ፣ ጥሩ ገንዘብ ባገኝ እንዴት አሪፍ ቢዝነስ እንደምገነባ እኮ ይላል። ወጣት ስትሆን ትልቁ ሀብትህ ጊዜ ነው። ጊዜህን በመሸጥ ጀምር። መጀመሪያ ትልቅ ገንዘብ አውጥቼ ወደ ቢዝነስ እገባለሁ አትበል። መጀመሪያ ጊዜህን ሽጥና ዕውቀትና ልምድ ሰብስብ። ቢዝነስ መገንባት ልምድ ይጠይቃል፣ ዕውቀት ይጠይቃል፣ ከምንም በላይ በሳል መሆን ይጠይቃል። ነገ ወደ ቢዝነስ ስትገባ ያንተን ብስለት የሚጠይቁ ትናንሽና ትላልቅ አጀንዳዎች በየቀኑ ከፊት ይሰለፋሉ። እንዴት አድርገህ ነው እነሱን የምትወጣው? ዕውቀትና ልምድ ከሌለ አንተ አይ እኔ ገንዘብ ይዣለሁ ቢዝነሱን እጀምራለሁ ብለህ ከገባህበት
ስህተት የመስራት እድል በጣም ሰፊ ነው። ከዛ ገንዘቡን ታስረክብና ቆንጆ የህይወት ትምህርት ይዘህ ቁጭ ትላለህ። ብር ከፍለህ ትማራለህ ማለት ነው። እንደዛ እንዳይሆን ግን መጀመሪያ ጊዜህን ሽጥ፣ ተቀጠር። ስራ እንዴት እንደሚሰራ እንዴት እንደሚሳለጥ እይ። ብልጥ ሁን። ብዙ ልምዶችን ዕውቀቶችን ውሰድ። አይ እኔ የግድ ነው ወደ ቢዝነስ መግባት አለብኝ ካልክ ከአንተ በብዙ ዕውቀት በልምድ የሚሻል ሰው ጋር ተሻረክ። ኳስ ብዙ ስላየህ ኳስ መጫወት ትችላለህ ማለት አይደለም። አየህ ከበሩ ሰው እጅ ላይ ስታየው ምን ሙያ ነው እኔም እኮ ችለዋለሁ ልትል ትችላለህ። ግን እጅ ላይ ሲገባ ነው የምትደናበረው። ቢዝነስ እንደዛ ነው። ምን መሸጥ ነው መግዛት ነው እንዲህ ማድረግ ነው አውቀዋለሁ አትበል፣ አትናቀው። የራስህን ቢዝነስ መገንባት የራሱ ፖለቲክስ አለው። ልክ ጌም እንደመጫወት ነው። እንደውም አንድ ጥናት ምን ይጠቁማል? አሪፍ ቢዝነስ መገንባት ቢያንስ 7 ዓመት ይጠይቃል ይላል። ቢዝነስ ማለት ደግሞ አንተ ሳትኖር የሆነ ገንዘብ የሚሰራ ስራ ማለት ነው። አንተ የለህም፣ ቢዝነሱ ግን የሆነ ገቢ ያመጣል ማለት ነው። ይሄ ትልቅ ብስለት ይጠይቃል፣ ዝግጅት ይጠይቃል። ስለዚህ ገንዘብህን ከማውጣትህ በፊት ወጣትነትህን፣ ጊዜህን አውጣና ልምድና እውቀት ሰብስብ መጀመሪያ። ስለዚህ ብልጥ ከሆንክ ቢዝነስ ለመጀመር ገንዘብ አይደለም ቀዳሚው ልምድና እውቀት ነው። እሱን የምታገኘው ወጣትነትህን ሸጠህ ነው፣ ጊዜህን ሸጠህ ነው። ገንዘብ አይደለም ወሳኙ። ሶስተኛው የሀብት ህግ ባወክ ቁጥር ገቢህ ያድጋል ይባላል። ሀብትን መሰብሰብ ቀድሞ በነቃ ነው። ለምሳሌ 10 ሰዎች አንድ ቤት ውስጥ ለጥ ብለው ቢተኙ እና አንድ ምግብ ብቻ ለአንድ ሰው ብቻ የሚበቃ ምግብ ቢኖር እዛ ቤት ምግቡን ማን የሚበላው ይመስላችኋል? ከእንቅልፉ ቀድሞ የነቃው ነዋ፣ ሌላ ማንም አይደለም። አየህ፣ በሚጠቅምህ ጉዳይ ቀድመህ መንቃት አለብህ፣ ቀድመህ ማወቅ አለብህ ማለት ነው። ለምሳሌ ዲጂታል ማርኬቲንግ የሚባል ስራ ከ15 ዓመት በፊት እዚህ ዓለም ላይ አልነበረም። አገራችን ላይማ የመጣው በእነዚህ 5 ዓመታት ውስጥ ነው። ለምሳሌ አሁን በዲጂታል ማርኬቲንግ ትልቅ ፈርም ወይም ቢሮ ከፍተው ብዙ ሰው እየቀጠሩ ያሉት ያኔ በደና ጊዜ ነቅተው የተማሩት ናቸው። ያኔ ተማሪ ነበሩ፣ ተቀጣሪ ነበሩ። አሁን ግን ቀጣሪ ሆነዋል። ለምን? ቀድመው ስለነቁ። ማወቅ የሚጠቅምህ ከማንም በፊት ቀድመህ እንድትነቃ ነው። የትኛውንም ትምህርት እየተማርክ ሊሆን ይችላል። የትኛውም ስራ ላይ ልትሆን ትችላለህ። አንተ ማወቅ አለብህ ተብሎ ከሚጠበቀው በላይ ግን ማወቅ አለብህ። ያ ነው ኮምፒቲቲቭ አድቫንቴጅ ወይም ገበያው ላይ ያለህን የመፎካከር አቅም ዋጋህን የሚያተልቀው። ስለዚህ ከአንተ ስራ ከአንተ ትምህርት ጋር የሚገናኝ አዲስ ዕውቀት ጨምር። ዩቲዩብ ላይ ቱቶሪያሎችን እይ፣ ኦንላይን ኮርሶችን ውሰድ፣ ከቻልክ መጽሐፎችን አንብብ። ራስህን ግን አሳድግ። ባወቅ ቁጥር ገቢ ያድጋል። እንደ ኢትዮጵያ ሀገር ላይ ስትኖር ደግሞ ምንም ነገር አልተነካም። አንተ እወቅበት እንጂ የትኛውም የሥራ ዘርፍ ላይ ወርቅ ነው የሚፈሰው። እዚህ ጋር አንድ የሚገርመኝን ሐሳብ ላጫውታችሁ። ለምሳሌ ውጭ ሀገር መሄድ አሜሪካ ወይ አውሮፓ ሀብታም አያደርግህም። ምን ማለቴ ነው? በሰለጠኑ ሀገራት ወይም ባደጉ ሀገራት ላይ ስትኖር ቤዚክ የምትላቸው አስፈላጊ ነገሮች ይሟሉልሃል። ወይም የኑሮ ሁኔታ ላይፍ ስታይል ጥሩ ይሆናል። የምትበላው፣ የምትለብሰው፣ ኢንተርኔት፣ መብራት፣ ውሃ፣ ጤና በጥሩ አቅርቦት ታገኛለህ። ግን ሀብታም አትሆንም። እኔ የፈለኩትን እሰራለሁ ካልፈለኩ ደግሞ አልሰራም ማለት አትችልም። በጊዜ ላይ አንተ አታዝበትም። ይሄን የምላችሁ በድፍረት አይደለም፣ በጥናት ነው። ባደጉት ሀገራት በአሜሪካ ወይም በአውሮፓ ሀብት ወይም ዌልዝ ሳቹሬት አድርጓል። አንድ የሆነ ሌቭል ላይ ደርሷል፣ ሳቹሬሽን ሌቭል ላይ ደርሷል። ይሄ ማለት አዲስ ሚሊዮነር ወይም አዲስ ባለሀብት ለመቀበል ገበያው በጣም ጠባብ ነው ከአፍሪካ አንጻር። አፍሪካ ደግሞ ስትመጣ አልተነካም። ግን ቤዚክ የሚባሉ ቅድም ያልናቸው የኑሮ ሁኔታ የወደቀን፣ መጠጥ፣ ውሃ፣ መብራት፣ ጤና በጣም ገና ነው። ሌላውን ቶ ደህንነት የሚባለው ነገር እንኳን ዝግመተ ለውጥ ላይ ነው። ይሄ ማለት ግን ሀብት መገንባት በቀላሉ አትችልም ማለት አይደለም። ለምን? አንተ አንድን ፊልድ በደንብ ጠንቅቀ ካወቀው አልተነካም ምንም ነገር። የፈለከውን መሆን ትችላለህ። አሁን እኔ
አይደለም 2 ዓመት 20 ዓመት ሙሉ ብናገር አሜሪካና አውሮፓ የትኛው ሰው ነው ሞቲቬሽናል ስፒከር ብሎ የሚያደምጠው? ለምን? በጣም ብዙ ሞቲቬሽናል ስፒከሮች አሉ። ኢትዮጵያ ውስጥ ግን ምንድነው እሱ ነገር እንኳን ስሙ ምንድነው ብሎ እንኳን ሊሰማ ይፈልጋል። ለምን? አልተነካም። የራሴን ጠቀስኩ እንጂ በጣም ብዙ ስራዎች አሉ። አንተ ብትገባባቸው ወይ አንተ ባለህበት ቦታ ላይ ሊሰፋ ሊያድግ የሚችል ይኸውልህ፣ አሁንም አትርሳ። ባወቅ ቁጥር ገቢ ያድጋል። በተለይ እንደ ኢትዮጵያ ባለ ሀገር ላይ እጥፍ ነው የሚያድገው። አራተኛው የሀብት ህጋችን እድሎችን ተጠቀም ይባላል። አንዳንድ ሰው እድለኛ ነው፣ ከጥሩ ቤተሰብ ይወለዳል። ነገሮች፣ እድሎች ተመቻችተው ይጠብቁታል። በጥበብ መጠቀም ነው ያለብህ ከተገኘማ። አየህ፣ መሰላሉ ካለ